የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤናስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሚያዝያ 27 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ሚያዝያ 27 ቀን 2046 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በ1928 ዓመተ ምህረት የአድዋን ድል ቂም ሊወጣና ኢትዮጵያን በቀኝ ሊገዛ በዘመናዊ መሳሪያዎችና በአውሮፕላን ታጅቦ የመጣውን የኢጣሊያ ፋሽስት ጦር ሴት ወንድ ሳይሉ አያት ቅድመ አያቶቻችን ለ5 ዓመታት ፋታ ሳይሰጡ ታግለው ድል የመቱበት 84ኛ ዓመት የድል ቀን ነው ዛሬ። አገር በቀል ዘረኛ ፋሽስቶችን ድል እንደምንመታ ላፍታም አንጠራጠርም። በቅድሚያ ዜና ከዚያም ከዝግጅት ክፍላችን የቀረበ ሀተታ እናሰማለን። በማስከተል የ50 ዓመት ትግላችን በሚል ርዕስ የቀረበ ጽሑፍ፣ በመጨረሻም ዛሬ የሚከበረውን 84ኛ ዓመት የድል በዓል ምክንያት በማድረግ የታላቁን ባለቅኔ እና የነጻነት ታጋይ ቀኝ ጌታ ዮፍታሔ ንጉሴን በሚመለከት በዮሐንስ አድማሱ የቀረበውን ጽሑፍ አሰምተን የዝግጅታችን ፍጻሜ ይሆናል። በቀንደኛው ዘረኛ ጸረ ሕዝብ ሽመልስ አብዲሳ ድጋፍ ተደራጅቶና በፋይናንስ ጭምር ተደግፎ አማራን የመጨፍጨፍ ተልእኮ ተሰጥቶት የነበረውና በቅርቡ ራሱን ሰላም ፈላጊ በሚል ሰበብ የገባው ጃልሰኝ ነጋሳ አሁንም ከውስጥ ወደ ውጭ ተደራጅቶ በተለያዩ የወለጋ ክፍሎች መግባቱን ባለፈው ሳምንት መዘገባችን ይታወሳል። ሰሞኑን በሆሮ ጉድሩ ወለጋ አንድ አቤ ደንጎሮ ወረዳ በረሃማውንና ደጋማውን አካሎ በከፍተኛ ቁጥር እየሰለጠነ አማራዎችን እያደነ መጨፍጨፍ ጀምሯል። ሁለት ጃርቲ ጀርጋዳ ወረዳ ሰቀላ ቀበሌ ከሃቦ እስከ ቦቃ ድረስ ገብቷል። 3 አመሩ ወረዳ መነሻውን ምስራቅ ወለጋ ኪረም ወረዳ ሰንበቴ ቀበሌ አድርጎ በሰጊ አቋርጦ ወደ ዋሊ ሉቅማ ገብቷል። አክሎም ሆሮ ሎጎና ወረቤራ አካባቢ ገብቷል። የጃልሰኝ ሸኔ ጥቃትና ጭፍጨፋ የሚያካሂደው ከመከላከያ ተብየው ጦር ጋር በጥምረት መሆኑንም የዓይን እማኞች ተናግረዋል። ምስራቅ ወለጋ ሲቡ ስሬ ወረዳ እስከ ኩቶ ጊዳ አካሎ መዳሎ ጫፍ ደርሷል። አክሎም ሊሙ ገሊላ ወረዳ ኤበንቱና ሃሮ ሊሙ ወረዳን ሙሉ በሙሉም ተቆጣጥሯል። ጊያ አያና ወረዳ ከሶስቱ አማራ ከሚኖርባቸው ቀበሌዎች ውጭ ሁሉንም ሸኔ ተቆጣጥሯል። ኪረሙ ወረዳ ባሉት 19 ቀበሌዎች የሚኖሩ የኦሮሞ ተወላጆች አማራውን ነጥሎ መምታት እንዲቻል አካባቢውን ለቀው እንዲወጡ በአካባቢው ባለስልጣኖች ታዘው ከብቶቻቸውን እየነዱ እንቅስቃሴ ጀምረዋል። በምዕራብ አርማጭሆ ሚያዝያ 23
በወረዳው የሚገኙ መምህራንን በመሰብሰብ ፋኖ ዘራፊና አገር አጥፊ ጽንፈኛ ቡድን እንደሆነ አስመስለው የሰሩትን ዶክመንታሪ ፊልም በወረዳው አስተዳዳሪና የብልጽግና ፓርቲ ባለስልጣናት አማካኝነት አሳይተው እንደጨረሱ ከተሰብሳቢዎቹ መካከል 2 መምህራን ብቻ አስተያየት የሰጡ ሲሆን አመራሮቹም አገዛዙ አሰርጎ ባደራጃቸው ፋኖ መሳይ የሰራዊት ስብስብ አማካኝነት የሐሰት ቪዲዮ ላይ ጣልቃ እየገቡ ታሪክ ይቅር የማይለውን ርካሽ ዲስኩራቸውን ሲያሰሙ ውለው መምህራኑም የዚህ ቡድን ደጋፊ ሆነው ከተገኘ የሞት ቅጣት እንደሚጠብቃቸው አስፈራርተው ስብሰባውን ጨርሰዋል። የአረመኔ ቡድን አገር እየጠፋ ያለው እርሱ ራሱ ሆኖ እያለ ሐቁን የሚያቆተን መምህራን እናታላችሁ ብለው ሲነሱ ራሳቸው የተታለሉ የዘመኑ የዋሆች መሆናቸውን አጋልጠዋል። እነዚህን የአማራ ሕዝብ ጠንቆች በብርቱ መታገሉ የነገ ተስፋችንን ያረጋግጣል በማለት አንድ መምህር አስተያየቱን ሰጥቷል። በፋኖ በትር የተሽመደመደው ብልጽግና የአገር መከላከያ ተብየው ተቋም የሰራዊቱ ቁጥር ከጊዜ ወደ ጊዜ እየቀነሰ በመሄዱ በአሁኑ ሰዓት የፖሊስ፣ የመከላከያ፣ የአድማ በታኝና ሚሊሻ ሰራዊት መልምሎ ለማሰልጠን በመገደዱ ምክንያት ማስታወቂያ ከመለጠፍ አልፎ በየዋና ዋና ከተሞች በመኪና እየዞሩ የተመዝገቡ ልፈፋቸውን በስፋት ተያይዘውታል። በምዕራብ አርማጭሆ በቀን ስራ ላይ የተሰማሩ 150 ወጣቶችን ለውትድርና እንፈልጋቸዋለን በማለት በማናለብኝነት እያፈሱ ወደ ካምፕ እየወሰዳቸው መሆኑንና ብዙዎቹም የትምህርት ደረጃቸው ከ8ኛ ክፍል ያልዘለለ አብዛኛዎቹም ሕፃናት በመሆናቸው የመከላከያን የቅጥር መስፈርት ለማሟላት ሲባል የወረዳውን የትምህርት ጽሕፈት ቤት በሕገወጥ መንገድ የ8ኛ ክፍል የትምህርት ማስረጃ እንዲሰጥ መደረጉም የተገለጸ ሲሆን ተዘጋጅቶ የተሰጣቸው የትምህርት ማስረጃ እድሜያቸውን ከፍ ለማድረግ እንዲረዳ ከ4 ዓመታት በፊት 2013 ዓመተ ምህረት እንደተሰጠ በማስመሰል መሆኑን ከዘጋቢያችን ከስፍራው ገልጾልናል። ይህን በአማራ ሕዝብ ላይ የተጫነውን ግፍ በዋናነት የሚመሩትና የሚያስፈጽሙት ፋሲል ማለደ የወረዳው ትምህርት ጽሕፈት ቤት ኃላፊ፣ ደሌ በሬ የትምህርት ቤት ጽሕፈት ቤት ምክትል ኃላፊ፣ ዳኜ የሰላምና ደህንነት ምክትል ኃላፊ፣ ታከላውደው የብልጽግና ጽሕፈት ቤት ኃላፊ፣ እሸቱ ስመኘው የወረዳው የሂስቡላ አስተዳዳሪ መሆናቸውም ታውቋል። ዜናው በዚያ በቃ። ሰብአዊ መብትና ፖለቲካ። የባዕድ ሰብአዊ መብት አስጠባቂ ኮሚቴዎች ከተራ ፖለቲካ የራቁና የጸዱ የሚመስላቸው ብዙ የዋሆች አሉ። እንኳን የባዕዱ የአገር በቀሉ የፕሮፌሰር መስፍን ሰብአዊ መብት ኮሚሽን ራሱ በፖለቲካ የተነሳ ሚናው አጠያያቂ ነበር። ለኮሚሽኑ ምስረታ ከፍተኛ ሚና የነበረው እንድሪያስ እሸቴ ሲሆን ኮሚሽኑ ወያኔን አገም ጠቀም ሚና የተጫወተለት ከመሆኑ ባሻገር ደብዛቸው ስለጠፋ ኢህአፓዎችና ሌሎች ምንም አልናገር ብሎ እድሜውን ገፍቷል። ኢሰመጉን ተሰብአዊ መብት አስጠባቂ ኮሚሽን ለማለት ሳይቻል ዓመታት አልፈዋል። ዛሬ አለው ሊልና ራሱን የኢትዮጵያ ሰብአዊ መብት ኮሚሽን የሚባለው ተቋም ለዘረኞቹ ለሽፋን የቆመ የቄሮዎች ጠበቃ ኮሚሽን መሆኑም በሚገባ ተጋልጧል። በኢትዮጵያ ሕጋዊ የሆነና ለሰብአዊ መብት የሚታገል ተቋም የለም። የዘረኞቹ የገደል ማሚቶ አደናጋሪ ውዥንብር ነጂ የራሳቸው ተቋም ግን አላቸው።
ከዚህ ባሻገር ደግሞ የባዕድ ተቋሞች አምነስቲ ተባሉ ሌላ በአብዛኛው ከየሀገራቸው የፖለቲካና ጸጥታ ተቋሞች የተያያዙ ናቸው። በመሆኑም በፖለቲካው መስክ ከጸረ ኢትዮጵያ ኃይሎች ጋር የተጣበቁ በመሆናቸው ይህን ያልተቀበሉ ዛሬ የወያኔ ደጋፊነታቸው ይፋ ሲወጣ መገረም መደነቅ ተገደዋል። አምነስቲና ሌሎቹ አጀንዳቸው የኢትዮጵያ ሕዝብ መብት መጠበቁ አይደለምና በዚህም መስክ መጃጃል አይጠበቅብንም። ወያኔ ስልጣን ይዞና በርካታ ታጋይ አገር ወዳድ ወገኖችን አሳዶና አግዞ በነበረበት አርባ ጉጉ ወዘተ ብሎ አማራን ማስጨረስ መጨረስ በተያያዘበት ለተበደለው ሕዝብ ድምጽ የሚሆነው በጠፋበት የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ተቋቁሞ የሰብአዊ መብት ጥሰትን በሰፊው ሲያጋልጥ አገር ወዳድ ይሉ የነበሩትም ሳይቀሩ ሊያፈርሱት እንጂ ሊገነቡት ሊደግፉት እንዳልጣሩ ታዝበናል። ተፎካካሪ ኮሚቴ ሊመሰርቱ ከመጣር ባሻገር የኮሚቴው ዘገባን ዘግተው አምነስቲና ባዕዳንን በማዳነቅና በመደገፍ ሲሰማሩ በዚያውም ልክ ደብዛቸው ስለጠፋው ኢህአፓዎች አንተነፍስም ብለው ወያኔን ጠቅመዋል። የፖለቲካ እስረኞች ይፈቱ የሚለውን መፈክር ራሱ አጨራምተው የኛ እስረኞች ይፈቱ ወደሚል አኮሳምነው መገኘታቸውን ታዝበን ብንመክርም የሚሰሙን አልሆነም። ለሳምንት የት እንደሄደ የጠፋውን የኦነግ መሪ ደብዛው ጠፋ የሚሉት እነ አምነስቲ ፖለቲካ ነውና ስለሌሎች ሲጨነቁ አልተሰሙም። ይህ ሆኖ እያለ ግን የኛ ምሁር ተብዬዎች አምነስቲን በማጋለጥ ፋንታ የኢትዮጵያ ጉዳይ ተከታታይ ኃላፊያቸው ሟቹ ማርቲን ሂል የእንግሊዝ የስለላ ድርጅት MI6 አባል መሆኑ ይፋ ነበርና የሱን ዘገባ ብቻ ሐቅ ብለው በመከተልና በማስተጋባት በኢትዮጵያ ሕዝብ ላይ ይደርስ የነበረውን የወያኔ በደልና ግፍ ሚዛን ሲሰጡ አልቻሉም። ከዚህ አንጻር አሌክስ ደቫል የሚባለው እንግሊዛዊ ይዘት በቂ ምሳሌ ነው። ይህ እንግሊዛዊ የወያኔ ሻዕቢያ ኦነግ ዋና ደጋፊ ሆኖ ሲንቀሳቀስ የቆየ ሲሆን በዚያው ልክ ደግሞ ትምክህተኛ አማራ የሚላቸውን እነ ኢሃፓን በማውገዝ ግንባር ቀደም ነበር። ለወያኔ በተለይ ሰፊ ግልጋሎትን የሰጠ ግለሰብ ነው። ጸረ ኢትዮጵያ ግለሰብ ነው ሲባል ሰሚ ጠፍቶ ደቫል ይህን አለ ይህን ጻፈ መሰከረ ብለው የሚያዳንቁት ብዙ ነበሩ። ይኸው ዛሬ ሶስተኛው ወያኔ አሸናፊ ይሆናል በሚል የወያኔ ዋና ጠበቃነቱን አስረግጦ አማራውን በመወንጀል ከሳሽ ሆኗል። ዋናው መልእክታችን ግን ለሰብአዊ መብት ቆምን ይላሉ እንጂ ስምርታቸው ፖለቲካዊ ነው። የትግራይ ሕዝብ ተጠቃ ተፈጀ ሲሉ ለፍጅት ስለተዳረገው አማራ ትንፍሽም ማለትም አይፈልጉም። ጮኸው ተጫጩኸው በወያኔ ላይ ጥቃት ሊያቆሙና ወያኔን ከኮሎኔሉ ሊያስታርቁ ፈላጊዎች ናቸው። በመተከል ወለጋ ስለሚያልቀው ሕዝብ ዝምታን መምረጣቸውም የሚያስገርም አይደለም። የጸረ ኢትዮጵያ ፖለቲካ አራማጅ መንጋዎች አካል ናቸውና በተያያዘም ጸረ አማራነታቸውን ያረጋገጡ ናቸውና ምዕራብ ትግራይ ተወረረ፣ በማይካድራ ሳይቀር ትግራውያን ተፈጁ ወዘተ ብለው የሐሰት ዳውላን ቢወቁ መገረም አይገባንም። የትግራይ ሕዝብ ላይ ፍጅት ሲደርስ የምናወግዝ ቢሆንም የነሱ ለትግራይ ተቆርቋሪ መሆን ግን የሰብአዊ መብት ጉዳይ ሳይሆን ፖለቲካው መሆኑን አንስተውም። ለሚፈጀው አማራ ድምጻቸው ምን ነው ሰለለ? በሌሎች ሁኔታ ከሃዲ ምሁራን የፈረንጅ አውደልዳይ ሆነው ያደረሱትን ጉዳት የጠቀስነው እንዳለ ሆኖ በሰብአዊ መብት ጉዳይም የፈረንጆች ገደል ማሚቴ በመሆን እና አምነስቲ ያልዘገቡትን አናምንም በሚል አይነት ቅኝት እየተጓዙ መሆናቸውን ታዝበናል። የሚያሳዝን ክስተት ነው። የኮሎኔሉንም የሰብአዊ መብት ኮሚሽን ተብዬ የቄሮ ጠበቃ ተቋም እንደ ሐቀኛ ምስክር ሲጠቅሱም ደጋግመን ሰምተናል። የነፍሰ ገዳዩ ጠበቃ እንዴትስ የዚሁ ወንጀልን በተመለከተ ታማኝ ምስክር ሊሆን ይችላል? የኮሎኔሉ ይህ ተቋም መፍረስ አለበት በሚል በዓለም አቀፍ ደረጃ ማጋለጥ እንጂ እንደ ታማኝ ተቋም አስመስሎ ለመሸጥ መሞከር የክህደት ተባባሪ ከመሆን አያልፍም። ብርቱካን የምትመራው የምርጫ ኮሚሽን መፍረስ ያለበት ውድቅ ጸረ ሕዝብ ተቋም ወይስ ሌላ? ቄሮዎችና ሰብአዊ መብት ጥበቃ ለየቅል ናቸውና ኮሚሽናቸው መፍረስ መወገዝ ያለበት ነው። አምነስቲና ሌሎችም የየራሳቸው የፖለቲካ አጀንዳ ያላቸው ናቸውና
እምነታችንና ድጋፋችን እንደ የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ ለሆኑት የህዝብ መብት ተሟጋቾች እንስጥ። ሁሉም የፖለቲካ እስረኞች ይፈቱ። ጸረ ህዝቡ የኮሎኔሉ አገዛዝ በትግላችን ይውደም። የ50 ዓመት ትግላችን በንጉሱ ዘመን ጭቆና፣ መድሎ፣ ልዩነትና ብዝበዛ አልነበረም የሚል ካለ የዛን ጊዜ የገበሬውንና የፋብሪካ ሰራተኛውን ኑሮ ያላየ ያልሰማ ወይም ያላነበበ ብቻ ሳይሆን አይቶም ሰምቶም ወይም አንብቦም አእምሮው እንዳይቀበለው የፈቀደ ነው። አብዛኛው ተማሪ የነዚህ መደብ ልጆች ስለነበርን አስከፊውን ኑሮ ስለኖርንበት ስለ ስርዓቱ ጥሩ እንዳልነበር ለመናገር አይከብደንም። የመሬት ላራሹ፣ ትምህርት ለድሃው፣ ዳቦ ለተራበው፣ የዴሞክራሲና ሰብአዊ መብት ይከበር፣ ስራ ለስራቱ ወዘተ ወዘተ የተማሪው አመለካከት ምንኛ ያደገ እንደነበር ምስክር ነው። መፈክሮቹን አንግበን ሰላማዊ ሰልፍ ስንወጣ ከፖሊስ ይወረወርብን የነበረ አስለቃሽ መርዝ ጭስና በገፍ ወደ ማጎሪያ ቤቶች መወርወር የሚታወስ ነው። ተማሪውና ተራማጁ ህብረተሰብ ህዝቡን ከዳር እስከ ዳር አነቃንቆ የንጉሱን ስርዓት ከመውደቂያው አፋፍ ላይ ሲያደርሰው እንደ እርጎ ዝንብ ከየት መጣ ሳይባል ደርግ የተባለ ጉድ ትግላችንን ቀምቶ ቀና የነበረውን የትግል መንገድ አወለጋገደው። አልበገር ባዩ ተራማጁ ክፍል በኢህአፓነት ተሰባስቦ የትግሉን ጉዞ እረከባለሁ ቢልም እንደ ወታደሩ የታጠቀና የተደራጀ ባለመሆኑ ድሉን መረከብ አልቻለም። ደርግ መፈክሮቻችንን ቀምቶ እያበላሻቸው በኢህአፓ ዙሪያ የተንቀሳቀሰውን ተራማጅ ህዝብ ታይቶና ተሰምቶ በማይታወቅ ግድያ፣ እስራት፣ ማሳደድ ውስጥ ገባ። የኢህአፓም የትግል መጠን እያደገ ሲሄድ የደርጉም የነጠላ ግድያ የስታሊኑን ቀይ ሽብር አጥንቶ ተግባራዊ በማድረግ በሚሊዮን የሚቆጠር ህዝብ ፈጀ። ቀይ ሽብር እኔን ያየህ ተቀጣ ሆኖ የተረፈውንና ከስርስሩ የሚተካውን ወጣት ፈሪና ወኔ ቢስ አላደረገውም ብሎ ለመዋሸት አያስደፍርም። ያም ሆኖ ግን ትግሉ አላቆመም። ደርግ በፋሽስታዊ ድርጊቱ በርካታ ጠላቶችን አፈራ። እንደ ወያኔና ሻዕቢያ አይነቶቹን ደግሞ እንዲያብቡ መንገድ ከፈተ። የደርግ ዱላ በአብዛኛው ያመዘነው በአገር ወዳዱ ላይ በመሆኑ ራሱን ጨምሮ ለጸረ ኢትዮጵያ ኃይሎች ጥንካሬ እንዲያገኙ አደረጋቸው። የኋላ ኋላ ወያኔና ሻዕቢያ በለስ ሲቀናቸው የማይቀረውን የመጨረሻ ዱላ ሲያሳርፉበት ሲል ጮሌውና ፋሽስቱ መሪያቸው መንግስቱ አጋልጧቸው እግሩ ያውጭኝ ብሎ ፈረጠጠ። ለአገሬ እንደ ቴዎድሮስ አንድ ጥይት ሲቀረኝ እያለ ይመጻደቅብን የነበረው ይህ ከንቱ ሰው ጥይት ሳይቸግረው በሚሊዮኖች የሚቆጠር የአገሪቷን ዶላር ሰርቆ በመፈርጠጥ የቤተ መንግስቱንም በር በርግጎ ለወያኔና ለሻዕቢያ መናኸሪያ አደረገላቸው። ቀኝ ተገዢ ነኝ ባዩ ሻዕቢያ አሁን ኢትዮጵያን በቀኝ ገዥነት ብቀላ እንዲሁም ጠባቡና ትምክተኛው ወያኔ እጅግ ጠቦና ተወጣጥሮ ኢትዮጵያን ሊገዙ 4 ኪሎ ወረዱ። ለ27 ዓመታት የመለሱ ወያኔ ኢትዮጵያን ኢትዮጵያ ብሎ መጥራት ተጸይፎ ይህች ሀገር እያለ አላገጠብን። ሻዕቢያና ወያኔ ለ7 ዓመት የኢትዮጵያን ሀብት ሲቦጠቡጡ ከርመው በባድመ ሳቢያ ጦር ተማዘዙ። በመለስ ወያኔ ላይ የነበረው ጥላቻ ያያል በመሆኑ ወያኔዎች የኢትዮጵያውያንን ድጋፍ አግኝተን ሻዕቢያን እንወጋለን የሚል እምነት አልነበራቸውም። አዘናጊና ጭበርባሪ መፈክር በማዘጋጀት መለስን ከባድሜ መልስ፣ አሁን ግን ዳር ድንበራችንን እናስጠብቅ አሉ። ዓላማ ቢስ ጦርነት በመሆኑ ያ ሁሉ ሕዝብ አልቆ ወይ ኢሳይያስን አላንበረከኩ ወይ ደግሞ አሰብን አልያዙ።
ከባድመ መልስ ወደ መለስ የተባለው መፈክር ውሃ ሳይቋጥር ቀረ። ታላቂቷን ትግራይ መሰረታለሁ ባዩ ወያኔ በስልጣን ላይ በነበረበት ጊዜ የጎንደር ለም መሬት የኔ ነው በማለት ወልቃይትን፣ ራያን እና አፋርን ቦጭቆ ትግራይ ካርታ ላይ ለጥፎ ነበር። የመለስ መሞት ለኢትዮጵያውያን እፎይታ ሲሆን፣ ለወያኔ ግን የመሪ ማጣት ዕጣ ፈንታ ሆኖ አጋለጣቸው። መሪ ያጣውም ወያኔ የቀድሞ ጥንካሬው ከዳው። በነገራችን ላይ ጥቂት ናቸው የማይባሉ ሰዎች በወያኔና በትግራይ ሕዝብ መካከል ያለው ልዩነት የሚመለከት አይኖች ተነፍገዋል። ለነሱ ወያኔ የሚያደርገው እርኩስ ሥራ ሁሉ የትግራይ ሕዝብ እንደሰራው አድርጎ ነው የሚመለከቱት። ይህ እጅግ በጣም የተሳሳተ አመለካከት መሆኑን ኢህአፓ ሳይታክት አስተምሯል። በወያኔና በብልጽግና መካከል የተቀሰቀሰውን ጦርነት የሕዝብ እልቂት እንደሚፈጠር ያልታያቸው የሁለቱ ድርጅቶች ቱባ መሪዎች ስለመሆናቸው ማስረጃ ማቅረብ አይጠበቅም። የሁለቱ ዓመት ጦርነት ሚሊዮኖችን ሕይወት ቀጠፈ። ሚሊዮኖችን በሰላም ይኖሩበት ከነበረው ቀያቸው ነቅሎ አሰደዳቸው። ያ ሁሉ ሆኖ ግን ዛሬ ሕዝቡን ያዋጉት ቱባ መሪዎቻቸው ኑሯቸው ሳይዛባ እንዲያውም ዳብሮ የተንፈላሰውና ጓደኛ ሆነው ሕይወታቸውን እያጣጣሙ አሉ። ይዘገያል እንጂ ሁሉም የእጃቸውን እንደሚያገኙ ለቅንጣት አንጠራጠርም። የወያኔ ክፉ ዘመን ሙሉ በሙሉ ባያከትምም ብልጽግና የሚባል ጉግ ማንጉግ ጭኖብን የመከራ ዘመኑን አስቀጥሎብናል። ብልጽግና የተባለው ባለጌ ድርጅት እነሆ 7 ዓመት ዕድሜው 70 ዓመቶች መስለውን በመከራ ውስጥ እንገኛለን። እንዴት ኮሎኔል እንደሆንና እንዴት የዶክትሬት ዲግሪውን እንዳገኘ ምትሃት የሆነው የፋሽስቱ አብይ ባጭር ዓመታት የፈጀው ሕዝብ የሚያሳይ ነው። ሕዝብን በባዶ ተስፋ በማሞኘት ያገዛዝ ዕድሜን አራዝማለሁ ብሎ የሚመኘው ግልገል ፋሽስቱ አብይ አንዴ ነዳጅ አገኘው፣ አንዴ ዝናብ አዘነብኩ፣ አንዳንዴ ደግሞ ስንዴ ወደ ውጭ ላኩ እያለ ይቀጥፍብናል። የውጭ ወራሪ አገርን እንደወረረ አስመስሎ በማወናበድ አማራውንና ኦሮሞውን በትግራይ ሕዝብ ላይ እንዲዘምት አድርጎ በርካታ ደም አፈሰሰ። ዛሬ ደግሞ ኦሮሞውን በአማራው ላይ አሰማርቶ የዘር ማጥፋት ዘመቻ እያጧጧፈ ሲሆን ትግሬውን በአማራው ላይ ለማዝመት እየደከመ አለ። ከዚያ በፊት ግን አማራውን እርስ በርሱ ለማባላት ሌት ተቀን ቢሰራም ምስጋና ለፋኖ ይሁንና የአማራውን ትግል ተጠናክሮ ቀጥሏል። አማራ ደጀን የሆነው የፋኖ ታጣቂዎች ምንም እንኳ ባንድ ላይ ሆነው መታገል ላይ ባይደርሱም ላለፉት 2 ዓመታት ያስመዘገቡት ገድል ተአምር ያሰኛል። የአማራውን ትግል ለማኮሰስና አብይን ልዩ ኢትዮጵያዊነት ቀለም ቀብቶ ለማግዘፍ ተክለሰውነቱን የሚገነቡ ዘመቻዎች ቀጥለዋል። ለምሳሌ ብርሃኑ ነጋ አብይን ሲያሻሽጥ ብር ካስገኘለትም ከመሸጥ አይመለስም። አብይ ከኔ የበለጠ ኢትዮጵያዊ ነው ያለው ከቶም የሚረሳ አይደለም። ብርሃኑ ከኢትዮጵያ ስትራቴጂያዊ ጠላት ከሆኑት አንዴ ከሻዕቢያ አንዴ ከግብጽ ጋር ሲወዳጅ ነው የታየው እንጂ ለኢትዮጵያ እናቴ ሲል አልተሰማም። አንድ ቅሌታም ፕሮፌሰር ደግሞ መሪማ ነበር የጠፋው አገር ሕዝብ ነው በማለት አንድን ጸረ ኢትዮጵያ ፋሽስት ግለሰብን አስበልጦና አገርን አሳንሶ ተናግሯል። እንዴት ተደርጎ ነው ድንበሩን በሱዳንና በሻዕቢያ አስቆርሶ የትግራይንና የአማራን ሕዝብ እንደ ውጭ ወራሪ በሜካናይዝድ ጦር የጨፈጨፈና የሻዕቢያና ብልጽግና ወታደሮች ሴቶቻችንን በገፍ እየደፈሩ ይህን ሰይጣን ኢትዮጵያን ይወዳል የሚሉን? አሁን አገዛዙን የጨበጠው ፋሽስት ሰው ለኢትዮጵያ ሕዝብም ሆነ ለምድረ ኢትዮጵያ ጥቂትም ደንታ የሌለው ነው። ፋሽስቱ አብይ የዓለም አቀፍ ሰላም ኖቤል አሸናፊ መሆኑ እንኳን ለኛ ለራሱ ሸላሚ ድርጅት ግራ ሳያጋባው አልቀረም። አሸናፊ የሚሆነው ግጭቶችን በማረቅና ጦርነቶችን በማስቆም ከፍተኛ ሥራ ለሰራ ነው የሚሰጠው። በአማራው ላይ የሚካሄደው ዘር ማጥፋት የተጀመረው በወያኔ ዘመን ሆኖ ሴራው እንዲቀጥል የተደረገው በአብይ አገዛዝ ነው። የሰላም ወዳጅ ተብሎ የተሰየመው ሰው በእርሱ ሰዓት ያፈሰሰው የሕዝብ ደም እየተስፋፋ እንጂ አልተገታም። እንዲህ አይነቱ የሰላም ሽልማት አይገባኝም ያለ አንድ መሪ ብቻ ነው። ስሙም ሊ ዳክቶ ይባላል። የቪየትናም ፓርቲ ከፍተኛ አመራርም ነበር። በ1973 ዓመተ ምህረት ከኪሲንጀር ጋር የሰላም ሽልማት አሸናፊ ሆኖ ተመረጠ። ሊ ዳክቶ ከሰራው ጥሩ ነገሮች ጥሩ ያልሆኑ ስለሚበልጡ ሽልማቱ አይገባኝም አለ።
ዲዳክቶ የተዋጋው ከአሜሪካ ጋር ሲሆን አብይ ግን በሜካናይዝድ የታጀበ ጦርነት የሚያካሂደው ከራሱ ህዝብ ጋር ነው። ዲዳክቶ ቪየትናም ከውጭ ወራሪ አገር ለመከላከል ነበር የተዋጋው። አብይ ግን ነፃ የሆነውን የኢትዮጵያ ህዝብ ነው የሚወጋው። ህሊና ቢኖረው ኑሮ የሽልማት አይገባኝም ባለ ነበር። ታይቶ በማይታወቅ ሁኔታ በኢትዮጵያና በዳያስፖራ ያለው ወገናችን ከፍተኛ አማኝ ሆኗል። በአገር ቤት የክርስትና የእስልምና እምነት ተከታዮች ቁጥር አስገራሚ በሆነ መጠን ተበራክቷል። ይበለው የሚያሰኝ ነው። እንዲህ ሳር ቅጠሉ አማኝ በሆነበት አገር እንዴት ነው ጥላቻ ነግሶ ሰው በቋንቋ ይገዳደላል ብዬ ራሴን ጠይቃለሁ። ገልገል ፋሽስቱ አብይ ለከት በሌለው አፉ ኦርቶዶክስና እስልምና ከሁሉም እምነቶች በፊት የተፈጠሩ ሲሆኑ ድህነትን ባለማጥፋታቸው ሲወቅሳቸው ሰምቼ ገርሞኛል። የመንግስትን ሥራ ቀምተው ድህነትን ለማጥፋት ቀዳሚ ባይሆኑም ሁለቱም የእምነት ተቋማት ድሃን መርዳትና ማጽናናት ባህሪያቸው ነው ብዬ አምናለሁ። የእምነት ተቋማት የልማት ሚኒስቴር በመሆን በመንግስት መዋቅር ውስጥ መካተት አይጠበቅባቸውም። አብይ የራሱን አገዛዝ ድክመት በእምነት ተቋማት ላይ ማሳበብ የለበትም። ቢያስብም የሚቀበለው አያገኝም። የዛሬ 50 ዓመት ተራማጁ ክፍል የጠየቃቸው መሰረታዊ ጥያቄዎች አሁንም አንገብጋቢ ጥያቄዎች ሆነው ቀጥለዋል። መሬት የመንግስት እንጂ የህዝብ አልሆነም። ትምህርት ቤቶች በጦርነት እየወደሙ ተማሪውም በግድ ወታደር እየሆነ ነው። ረሃብ፣ በሽታ፣ መፈናቀል፣ ሰላም ማጣት፣ ዴሞክራሲ በአምባገነንነት ተተክቷል። ህዝባዊ መንግስት ተግባራዊ እንዳይሆን ደርግ ወያኔና ያሁኑ የፋሽስቱ አብይ ብልጽግና የብረት አጥር ሆነዋል። ግን ትግሉ ይቀጥላል። ድልም ቢዘገይ የህዝብ ይሆናል። ቀድሞ ለፋሽስቶች ያጎነበስን ዛሬም ለቆጠኞች እንበረከክን የነጻነት ዋጋ ድንበሩ እስከዚያ ነው። በዘመን አስመርቅ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ። ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ቀኝጌታ ዮፍታሔ ንጉሴ ከዮሐንስ አድማሱ ኮከብ እምኮከብ ይሄይስ ክብሩ የሚል የኖረ የግዕዝ አባባል አለ። አንዱ ኮከብ በብርሃኑ በግዘፉ በጠቅላላ ተፈጥሮ ከሌላው ኮከብ ይበልጣል። እኔን የሚያስገርመኝ ይሄ አይደለም። አንዳንድ ከዋክብት አሉ በተለየ አጠራር ተወርዋሪ የምንላቸው በሌሊቱ ህዋ ውስጥ ካንዱ ማዕዘነ ሰማይ ወደ ሌላው ተወርውረው ብልጭ ብለው ይጠፋሉ። ይህ ሁሉ የሚሆነው በቅጽበት ነው። ያንን በጨለማው ግርማ የተዋጠውን ህዋ በብርሃን ጎርፍ ሰንጥቀው አጥለቅልቀውት ይጠፋሉ። ተመልካችም ከመገረም በሚመነጭ ዝምታ ይዋጣል። በኢትዮጵያም የሥነ ጽሑፍ ህዋ ውስጥ ዮፍታሔ ንጉሴ አንድ ታላቅ ተወርዋሪ ኮከብ ነበረ። ብሩህ ነጸብራቁ ውበቱና ድምፁ አንድነት ተሰምተው አንድነት ቢበርቁ የሚያውቅለት ጠፍቶ ምስጢሩን አካቶ
ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናየው ሰማይ ነበረ በይፋ። አዎን ነበረ። በዚያ ቅጽበት በሆነው የጽሑፉ ዘመን ዮፍታሔ የኢትዮጵያን የሥነ ጽሑፍ ህዋ በቅኔ በግጥም በመዝሙርና ተውኔት የብርሃን ጎርፍ ሰንጥቆ አጥለቅልቆት ጠፍቷል። ዛሬ የሚያሳዝነው የዚህ ተወርዋሪ ኮከብ ተጽዕኖ በዘመናችን መጥፋቱ ነው። ስለ ዮፍታሔ ንጉሴ በሕፃንነቴ እናት አባቴ ሲያወጉ ሲወያዩ አንዳንዴም ሲከራከሩ ሰማ ነበር። በተለይ አባቴ ከዮፍታሔ ንጉሴ ተውኔቶችና መዝሙሮች ውስጥ በቃሉ የሚያስታውሳቸውን ስንኞች ሲያንጎራጉር እየሰማሁ የዮፍታሔ ፍቅር በሕፃን ልቦናዬና ስሜቴ ተሳለብኝ። ያኔ ከሰማኋቸው ትዝ የሚሉኝ አንተ ባላጎዛ ጎራዴ ግዛ እና ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጠሩባት ሳይዘሯት አብቅላ የተባሉት መዝሙሮች ናቸው። ሁለተኛው በጣም ጠሪቅ መዝሙር ነው። ጠሪቅነቱን የተገነዘብኩት ካደግኩ በኋላ ነው። ያኔ መዝሙሩ ይመስጠኝ የነበረው በቃላቱ ጣዕመ ዝማሬ ነበር። የፊተኛው መዝሙር ግጥሙን በሙሉ ላገኘው አልቻልኩም። የኋለኛው ግን ብርሃንና ሰላም ይባል በነበረው ጋዜጣ በሙሉ ተጽፎ ስላገኘሁት ከዚህ ቀጥሎ ጽፌዋለሁ። ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አብስላ። ምሳሌ ዘር አገራችን ንጹሕ ዝናብ መንግስታችን በመልካሙ ዘር ላይ እንክርዳድ ሲዘራ ታሳድገውና ከእንክርዳዱ ጋራ ገለባ ሲቃጠል ገበሬ ሲያበራ ታቃጥለዋለች እንክርዳዱን አብራ። ምሳሌ ዘር አገራችን ንጹሕ ዝናብ መንግስታችን አይዞህ የኛ ጌታ ነገርህን አትርሳ አለስልሰህ ዝራ የስንዴውን ማሳ የተዘራችው ዘር ፈርሳና በስብሳ ታፈራለች ፍሬ ሙታ ስትነሳ። ምሳሌ ዘር አገራችን ንጹሕ ዝናብ መንግስታችን በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋር ማታ ከጥላ አቅፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከር አሳልፎ። ምሳሌ ዘር አገራችን ንጹሕ ዝናብ መንግስታችን። ኋላም ትምህርት ቤት ከገባው በኋላ በተለይ ሁለተኛ ደረጃ በነበርኩበት ጊዜ በብላታ መርሲ ያዘን ሰዋስው ውስጥ የዮፍታሔ ቅኔዎች ግጥሞችና መዝሙሮች አልፎ አልፎ ተጠቅሰው በማግኘቴ በቃሌ አጥንቼ እንደ ዳዊት እደግማቸው ነበር። መጀመሪያ ምናቤን የመታው ስሜቴን የነካው የዮፍታሔ የቋንቋው ኃይልና ውበት ነበር። ኋላም ስለ ቅኔም ሆነ ስለ ግጥም አንዳንድ ነገር ከገረጫጨፍኩ በኋላ ያን መጀመሪያ ምናቤን የመታውን ስሜቴን የነካውን የዮፍታሔን የቋንቋ ውበት መመርመር ጀመርኩ። የዮፍታሔ ስንኞች መቀነባበር፣ የዘይቤው ወይንም የስለምኑ መተባበርና መዋሃድ፣ በስተቀኔውም በኩል የሰምና ወርቁ፣ የውስጠ ወይራው፣ የሰም ለበሱ፣ የህብሩና የምርምሩ አካሄድ እስከዛሬ ከተነሱት ገጣሚዎች ሁሉ ዮፍታሔን የተለየ ያደርጉታል። የዮፍታሔ ርቀቱ በኪነት ሥራው ሁሉ ከሀብተ ትንቢት ጋር የተሳላው የዘይቤው ወይንም የስለምን ስልቱ ልዝብ በመሆኑ አይቆስልም ወይም ሌላ ሊቀዳው አይችልም። ወጥነቱ የተመሰረተው በዚህ ላይ ነው። ንጹሕ የኪነት ወጥነት ነው። የዮፍታሔ ስንኞች ተተንትነው ውበታቸው አይረክስም፣ ለጋነታቸው አይጠፋም። ከቶም በተተነተኑ ቁጥር ውበታቸው የበለጠ ያማልላል፣ ይማርካል። ምስጢራቸው አይከፈልም። በተተነተኑ ቁጥር የሚጎላው ርቡዕ የነበረው የምስጢር አንድነታቸው ነው።
የሚስጥር አንድነታቸው ከቶ አይፋለስም። በተመረመሩ ቁጥር ውበታቸው ይበልጥ እየረቀቀ ሚስጥራቸው ይበልጥ እየጠለቀ ነው የሚሄደው። ከዓመት እስከ ዓመት ልምላሜ፣ አበባ፣ ፍሬ እንደማይለያቸው እጽዋት ናቸው። ስንኞቹ ሁሉ በተውኔቶቹም ሆነ በመዝሙሮቹ የተለየ የግላቸው የሆነ ጣዕመ ዝማሬ አላቸው። በውስጣቸው ቀለም፣ ድምፅ፣ መዓዛ፣ ጣዕም፣ አካላዊ ህላዌ ተባብረው ይገኛሉ። ወይንም በሌላ አነጋገር ስንኞቹ ለአምስቱ ሕዋሳት አፏ ደርሰው በእነሱ አማካይነት ዘልቀው ለሕዋሳት ውስጥ ይሰማሉ። በቅኔም ሆነ በግጥም ውስጥ በጠቅላላውም በኪነት ጽሑፍ እንደዚህ አድርጎ የሚያጽፍ ተራ ተውቦ የለም። ለነ ክፍለ ዮሐንስ፣ ለነ ስነ ጊዮርጊስ፣ ለነ ተክሌ ዘዋሸራ፣ ለነ ዮፍታሔ ንጉሴ የተሰጠ ልዩ ድል የሚያስቀናና የሚያጓጓ ግሩም ተውቦ ነው። ዮፍታሔ ንጉሴ የተወለደው በ1897 ዓመተ ምህረት ጎጃም ደብረ ኤልያስ ነው። እዚያው ከተወለደበት አገር እየተማረ አደገ። በቤተ ክህነት ትምህርቱም እጅግ ምስጉን ስለነበረ ማዕረግ ተቀብሏል። ከተወለደ በ14 ዓመቱ ወደ አዲስ አበባ መጥቶ መጀመሪያ በሊጋባ ጽሕፈት ቤት በኩል ይሰራ ነበር። ከዚያ በኋላ ግን በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤት በአማርኛ ቋንቋና በመዝሙር መምህርነት ሰርቶ ነበር። ቀጥሎም በቅዱስ ጊዮርጊስ ትምህርት ቤት አስተዳዳሪና ዲሬክተር ሆኖ ነበር። ኢትዮጵያ በጠላት በተወረረች ጊዜ ዮፍታሔ በወለጋ በኩል አድርጎ በስደት ወደ ሱዳን ሂዶ ነበር። ካርቱም ሆኖ በ1929 ዓመተ ምህረት ስለ ኢትዮጵያ በጻፈው መዝሙር ውስጥ የሚከተሉት ትንቢታዊ ስንኞች ይገኛሉ። ጎበዛዝቴ ሆይ ቆነጃጅቴ፣ ምንኛ ነደደ ተቃጠለ አንጀቴ፣ እንመለሳለን በአዲሱ ጉልበቴ፣ እናንተም ተምርኮ እኔም ተስደቴ። ዮፍታሔ ከስደቱ በ1933 ዓመተ ምህረት ተመለሰ። በ1935 ዓመተ ምህረት በጥቅምት ወር ለሕግ መወሰኛ ምክር ቤት ምክትል ፕሬዝዳንት ተብሎ ተሹሞ በዚሁ ላይ እስከ 1939 ዓመተ ምህረት ሰኞ ሰኔ 30 ቀን ድረስ ሲሰራ ቆይቶ ሰኞ በቢሮአቸው ሲሰሩ ውለውና አምሽተው ከቤታቸው ገብተው ከተኙ በኋላ በማግስቱ ማክሰኞ ባልጋቸው ላይ ሙተው ተገኙ። ማክሰኞ ሐምሌ 1 ቀን በመካነ ሥላሴ ተቀበረ። ቀደም ብሎ ስለ ብላቴን ጌታ ኅሩይ ወልደ ሥላሴ ሞት ከጻፈው የእንጉርጉሮ መዝሙር የሚከተሉት ስንኞች ይገኛሉ። ሰውን ሰው ቢወደው አይሆንም እንደራስ፣ ታመህ ሳልጠይቅህ መቅረቴን አትውቀስ፣ ባውቀው ነው ተመጣው እንደማልመለስ፣ ይማርህ መሐሪው እስትመጣ ድረስ። አዎን ሄደ ብላቴን ጌታ ኅሩይን ሊጠይቅ፣ እንዳለው በዚያው ቀረ አልተመለሰም። አወይ ጥርሴ ሞኙ ዘወትር ይስቃል ያለው ባለቅኔ በተወለደ በ42 ዓመቱ በድንገት ሙቶ ተቀበረ። ያ መዋግደ ሕሊናው ኢትዮጵያ ሁናው የጽሑፍ ዘመኑን በረቂቅ የጽሑፍ ውበት የፈጀው ድንግል ሀገሬ ሆይ ጥንተ ተደንገሎ እያለ አቻካል ያላገኘላትን አገሩን የዘመረው ባለቅኔ ድንገት ሙቶ አረፈ። ያ እናጣሁ ወረታን እነ ከምሲን እነ ገድሉንና እነሱንም የመሳሰሉትን ባህሪያት የፈጠረው ባለቅኔ ክንዱን ድንገት ተንተርሶ ተኛ። ምናልባትም ቀደም ብሎ መላኩ በጎሰው የዮፍታሔ ዘመነኛና የወቅቱ ተቀናቃኙ ለአለቃ እልፍነህ የገጠመው የሐዘን እንጉርጉሮ ለዮፍታሔ ሞት የሐዘን መግለጫ ሳይሆን አይቀርም። ይቅር አይወራ የዮፍታሔ ሞቱ፣ ይታወቅ የለም ወይ ድምፁ በመጥፋቱ፣
ዮፍታይ ንጉሴ የሞተበት ምክንያት ምን እንደሆነ እስከ ዛሬ ድረስ አልታወቀም። እኔም በበኩሌ ጠይቄ አስጠይቄ በወግ የሚነግረኝ ሰው አላገኘውም። አንዳንዶቹ እንደሚሉት ከሆነ የገደለው የከሰል ጢስ ነው። የዚያን ጊዜ ሰንደቅ ዓላማችን ጋዜጣ ረቡዕ ሐምሌ 2 ቀን 1939 ዓ.ም ቁጥር 11 ገጽ 21 ስለ ዮፍታይ ሕመምና ሞት ቀጥሎ የተጠቀሰውን አጭር ማሳሰቢያ ጽፎ ነበር። የሕመሙ አኳኋን በሚገባ ገና አልታወቀም። የጤና ጥበቃ ጽሕፈት ቤት ይገልጠዋል ብለን ተስፋ እናደርጋለን። እስከ ዛሬ ግን አልተገለጠም። ተገልጦም ከሆነ ማስረጃውን አላገኘውም። ዮፍታይ ንጉሴ በመሰረቱ ባለቅኔና ገጣሚ ነው። ልዩ ገጣሚ፣ ልዩ ባለቅኔ ነው። ስሱ ነው። ቶሎ የሚሰማው፣ በጥብቅ የሚሰማው፣ ጠልቆ የሚሰማው የኪነት ሰው ነው። ግልብ ወይም የወሸኔ ስሜት ሲያልፍም አይነካው። ግጥሙ ወይም ቅኔው ገና በእንግርቡ ስሜት ይነዝራል። አፋጀሽኝ ከተባለችው ተውኔት ውስጥ የሚከተሉት ስንኞች ከአፍላ ወደ አፍላ እየተሸጋገሩ የመጨረሻው የናፍቆት ስንኝ ላይ ይደርሳሉ፣ አፍላቸው ሳይቀንስ። አይኔን ሰው አማረው፣ አይኔን ሰው አማረው፣ የሰው ያለህ የሰው አያብር አለንጋው የሌጊዮን መሪ፣ ልጅ እስከ ማዕዜኑ የአስማንዲዮስ መሪ፣ አያደሙ በኔ የሳጥናኤል መሪ፣ የቀበሮ እንግዳ በቤቱ አሳዳሪ፣ ተበግ ተቀበሮ ቀበሮን አክባሪ፣ ቀበሮን ወደ ቤት በግን ገደል መሪ፣ የበግ ለምድ ለብሶ በጎች አባራሪ፣ በቀበሮ አዋጅ አገሩን ወራሪ፣ በለሰለሰ እርሻ አሜከላ ዘሪ፣ እጅግ ተጠንቅቆ አባቱን አፍቃሪ፣ አባቱን አፍቅሮ እናት አቃጣሪ፣ እናቱን አቃጥሮ አባት አሳሳሪ፣ አባት አሳስሮ በእናቱ መካሪ፣ በእናቱ ላይ መክሮ አዋጅ አስነጋሪ፣ በግራ የቆመው ሲመለስ ወደ ቀኝ፣ እኔም በእናታችሁ ጎዳናው ሳይርቀኝ፣ በዚያ ጊዜ እናንተን የሚያይ ሰው ናፈቀኝ። ከዚህ በላይ የተጠቀሱት ስንኞች ከተራ ወይም ከግልብ ስሜት ሊመነጩ የሚችሉ አይደሉም። በጣም ከሚጨነቅ ስለሚፈጽመው ነገር በጽኑ መዋግድ ከተያዘ ከተወጠረ ስሜት እንጂ። የዮፍታይ ጽሑፍ አንዱ መለየው ሁለት ተጻራሪ ኃይል ወይም ሁነት ወይንም ስሜት ማቀናጀት ነው። ይህ ለኪነት ጽሑፍ አይነተኛ ከሆኑት ዘዴዎች አንዱ ነው። ይህም ማለት አንዱን ስሜት በሌላ በተመሳሳዩ ወይንም በተጻራሪው ስሜት ማጉላት ወይንም እንዲጠነክር ማድረግ ማለት ነው። ለአንባቢው ወይንም ለጸሐፊው ርቱዕ የሆነ ስሜት ከሌላ ጋር በመቀናጀቱ ርቱዕ ወይንም ቀጥተኛ ይሆናል። ዮፍታሔም ሐዘንን ከደስታ፣ ሳቅን ከለቅሶ ወዘተ እያጣመደ እያቀናጀ ጥንድ ጥንድ አድርጎ ያቀርብልናል። የዮፍታሔ አንዱ የታላቅነቱ ምስጢር ከዚህ ውስጥ ክቡዕ ሆኖ ይገኛል። ላብነት የሚከተሉትን ስንኞች ይመለከቷል። አወይ የኔ ነገር እንዲያው ተለባብሶ፣ መስቀል ተሰላጢን ዘፈንና ልቅሶ። ዮፍታሔ ወደ ቅኔና ወደ ግጥም የገባው የቅኔና የዜማ ትምህርት ቤት በነበረበት ጊዜ ነው። በቅኔና በዜማም ጥበብ የታሸው እዚያው ሳለ ነው። ወደ ቲያትር ዓለም ግን መቼና በምን ምክንያት እንደገባ እርግጡን ለማወቅ ለጊዜው አልቻልኩም። ይሁን እንጂ ወደዚህ ስራው ያስገባው አንዱ ምክንያት አዲስ አበባ ከመጣ በኋላ ለአማርኛ መምህርነት መመልመሉ ይመስለኛል። በዚያ ጊዜ በብዛት ተውኔት የሚጽፉና የሚያሳዩ መምህራንና ተማሪዎች ነበሩ። የሚያሳዩትም ብዙውን ጊዜ በየትምህርት ቤቱና በዘመኑ በነበሩት ሆቴሎች ውስጥ ነበረ። ለዮፍታሔ ወደ ቲያትር ዓለም መግባት ሁለተኛ ምክንያት የሆነው የጊዜው ሁኔታ ይመስለኛል። በ1900 እና በ1928 ዓመተ ምህረት መካከል ኢትዮጵያ ብዙ ተፈትናለች። ደራሲያኑም የሕዝቡን ስሜት ለመንካትና ልቡናውን ለማንቃት ለማነቃቃትም ምናልባት ዋና መንገድ የሆናቸው የዘመኑ መድረክ ሳይሆን አልቀረም። ዘመኑ የጥድፊያ ዘመን ነበር።
ዘመኑ የሀገር ፍቅር የገነነበት ዘመን ነበር። ዘመኑ ኢትዮጵያ በብዙ ፈተና የተፈተነችበት ዘመን ነበር። እንደ ዮፍታሔ ያሉትም የኪነት ሰዎች ስለ ሀገራቸው በጽኑ መዋግደ ሕሊና የተጠመዱበት ዘመን ነበር። ለሐሳባቸው፣ ለስሜታቸው፣ ለጭንቀታቸው መክፈያ የሆናቸው የተውኔት ጽሑፍና የመድረክ ዓለም ነበር። ይህ ሁሉ ተዳምሮ ይሆናል የቲያትር ሥራ በዚያ ዘመን ከታላቅ ከፍታ እንዲደርስ የረዳው። የቲያትር ሥራ በጣም የተወደደ የተከበረና የታፈረ ጥበብ ነበር። ለብዙ ሙያም ውሏል። ዮፍታሔንም ወደ ቲያትር ዓለም ከገፋፉት ምክንያቶች ከፍ ብለው የተጠቀሱት ጥቂቶቹ ሳይሆኑ አይቀሩም። ያም ሆነ ይህ ዮፍታሔ በተውኔት ድርሰትም ሆነ በሌላው አትኩሮ የሚመለከተው ወደፊትም ወደ ኋላም ነበር። የሚከተለው ግጥሙ ስለ ኢትዮጵያ የነበረውን ጽኑ መዋግደ ሕሊናና ፍቅር አግዝፎ ያሳያል። የዘመኑንም መንፈስ ሕያው አድርጎ አስቀርቶልናል። አጥንቱን ልልቀመው መቃብር ቆፍሬ ጎበናን ተሸዋ አሉላን ከትግሬ ስመኝ አድሬያለሁ ትናንትና ዛሬ አሉላን ለጥይት ጎበናን ለጭሬ ጎበና ሴት ልጁን ሊያስተምር ፈረስ አሉላ ሴት ልጁን ጥይት ሊያስተኩስ አገሬ ተባብራ ታልረገጠች ርካብ ነገራችን ሁሉ የምቧይካብ የምቧይካብ ትምህርት እንዲሰፋ አገር እንዲጠና አራቱ ጉባኤ ይነሱልንና መኮንን ደረሶ አሉላ ጎበና አገራችን ትማር አሁን እንደገና ጎበና ከፈረስ ጋራ ተነስ እንደገና። ዮፍታሔ ተውኔትም ሆነ ግጥም መዝሙርም ሆነ ቅኔ በብዛት መጻፍ የጀመረው አዲስ አበባ ከመጣ በኋላ ነው። ባገኘሁት መረጃ መሰረት በብዛት መጻፍ የጀመረው ከ1918 ዓመተ ምህረት ጀምሮ ነው። እስከ 1928 ዓመተ ምህረት ድረስ በጠቅላላው 16 ተውኔቶች፣ ግጥሞች፣ ቅኔዎች፣ መዝሙሮች፣ ዘፈኖችና ልዩ ልዩ ጽሑፎች ደርሷል። የጻፋቸው ተውኔቶች ሁሉ ተደጋግመው ታይተዋል። ተደናቂነታቸውም ወሰን ድንበር አልነበረውም። ለምሳሌ በ1924 ዓመተ ምህረት ሐምሌ 16 ቀን ከታዩት ቲያትሮች ዮፍታሔ ያቀረበው እጅግ ደስ ስላሉኝ ከዚህ አንዱን ክፍል ላዘጋጁ ለአቶ ዮፍታሔ ንጉሴ 300 ብር ጉርሻ ደግሞ በቀለባቸው ላይ የቀለብ ጭማሪ ተደርጎላቸዋል በማለት የዚያን ጊዜው ብርሃንና ሰላም ጋዜጣ ጽፎ ነበር። የዮፍታሔን ረፍት ምክንያት በማድረግ ሰንደቅ ዓላማችን ይባል የነበረው ጋዜጣ ስራ አይሞትም በሚል ርዕስ የተጻፈውን ሀተታ አስፍሮ ነበር። ሟቹ አቶ ዮፍታሔ ንጉሴ በሕይወተ ሥጋ ሳሉ ያሳዩአቸው ቲያትሮች ብዙዎች ናቸው። ከብዙዎቹ አንደኛ አፋጀሽኝ የሚባለው ቲያትር በማዘጋጃ ቤት ጽሕፈት ቤት በተቋቋመው ቲያትር ማስፋፊያ አሳሳቢነት ሐምሌ 16 ቀን 1939 ዓ.ም ከእኩለ ቀን በኋላ በማዘጋጃ ቤት አዳራሽ በታየ ጊዜ ከቲያትሩ ድንቅነት በላይ የደግ ሥራ ሠራተኛው ሲሞት አለመሞቱን አሳሰበ። አፋጀሽኝ እውነተኛ መስዋዕትነት ያለው ቲያትር ነው። ከዚያ ቀደም በኢትዮጵያ ውስጥ የሆነውንና እድሏ ቀንቶላት የተደረገላትን ከፍ ያለ ታሪክ ገልጾ ያሳያል። ይህንንም ከመግለጽ በቀር የታሪኩን መግለጫ የሆነ በውስጡ ያለው አሰራርና አነጋገር ጠሪቅ ነው፣ ልብ ይሰብራል ብሎታል። በዚሁ ጋዜጣ ላይ አቶ በለጠ የተባለው ሰው ስለ ዮፍታሔ ሥራ ቀጥሎ ያለውን ይናገራል። ምንም አሁን ደራሲው በመካከላችን ባይኖሩ የመልካም ሥራቸው መታሰቢያ ከኛ ጋር ሆኖ ዘወትር ሲያስታውሳቸው ስለሚኖር ስለ ቲያትር መጽሐፍታቸው ጥቂት እንድናገር ይፈቀድልኝ ዘንድ እለምናለሁ። አፋጀሽኝ ለአቶ ዮፍታሔ ንጉሴ የመጀመሪያ ወይም የመጨረሻ ድርሰታቸው እንዳልሆነ መናገር የሚያሻ አይመስለኝም። ከ1928 ዓመተ ምህረት በፊት በልዩ ልዩ ምስጢራት የተቀመሙና የዝማሬ ጣዕማቸው የሰሜን ሕሊና በሚመስጥ ዜማ የተቃኙ 16 ያህል ቲያትሮችና መዝሙሮች አዘጋጅተው በየጊዜው ለሕዝብ በማሳየታቸው የቲያትርና የድርሰት ሊቅነታቸው በሰፊው የታወቀ ሆኗል። ስለዚህም በቲያትር ድርሰት በመላው ዓለም ከታወቁትና ስመጥሮች ከሆኑ ጸሐፊዎች አንዱ እሳቸው ናቸው ብለን ብንናገር
አያሳፍረንም። እነዚያ የቀድሞዎቹ ድርሰቶቻቸው ሁሉ ታትመው ያልተራቡ በመሆናቸው በጠላት ምክንያት ስለጠፉ ዛሬ ልናገኛቸው ባለመቻላችን የሚያሳዝነን ሳይሆን አልቀረም። ቢሆንም ከነዚያ በኋላ በስደት አገርና ከተመለሱም በኋላ ይህንኑ ስራቸውን በታላቅ ትጋት ስለቀጠሉ 8 ያህል ቲያትሮችና ልዩ ልዩ ድርሰቶች አጽፈውልናል። እነዚህም እንደቀደሙት ሁሉ እንዳይባክኑና ተቆነጻጽለው እንዳይጠፉ ክቡር ፊታውራሪ ደምሴ ወልደ ማኑኤል በመልካም ፈቃዳቸው ስላሰባሰቡት እነዚህም ጽሑፎች ተሰባስበው እንዲታተሙና አንድነት ተጠርዘው ሕዝብ እንዲጠቀምባቸውና የደራሲውም ስም ሲታወስ እንዲኖር ስላደረጉ እጅግ ልናመሰግናቸው ይገባል። ከዚህ በላይ እንደተገለጸው የዮፍታሔ ድርሰቶች በጣም ብዙ ነበሩ። ከተውኔቶቹ መካከል ስመጥር የሆነችው አፋጀሽኝ የተባለችው በስደት ላይ ሳለ የጻፋት ተውኔት ናት። ከዚያ ቀደም ብሎ ስለናያ ከምሲና ስለናያ ባንቲ ቀጦ የጻፈው ተውኔት በጣም ዝነኛ አርጎት ነበር። በ1934 ዓ.ም እያዩ ማዘን የተባለ በ5 የተከፈለ ተውኔት ጽፎ በደራሲው መሪነት ተዘጋጅቶ ታይቷል። ዮፍታሔ ቅኔውም ግጥሙም መዝሙሩም በርከት ያለ ነው። ብዙ ዘፈኖችም ራሱ ፈጥሮ አውጥቶ ነበር። ሙናዬ፣ የኛማ ሙሽራ፣ አንተ ባላጎዛ ጥቂቶቹ ናቸው። ስለ ዮፍታሔ ንጉሴ በሙሉ ለማተት አያመችም። እስቲ በመጠኑ ስለ ጽሑፎቹ አንዳንድ ነገር እናውሳ። የዮፍታሔ ዘይቤ ወይንም ስለምን የማይነካው የለም። የዘይቤው ሁሉ መሰረቱ ብሉያትና ሐዲሳት ናቸው። ከዚያም ታሪክን፣ ግብርናን፣ እረኝነትን፣ የዘወትር ኑሮን፣ እጽዋትን፣ አዝርዕትን ወዘተ ከመደበኛ ዘይቤው ጋር እያዋሃደ ምትሃታዊ የሆነውን ቅኔውንና ግጥሙን መዝሙሩንና ተውኔቱን ያቀርብልናል። ዘይቤው ሁሉን አቀፍ ነው። ላብነት የሚከተሉትን ይመለከቷል። ነበልባል እሳት ከሐመልማል ጋራ ውእየትና እርጥበት ሁለቱም በተራ እሳቱ ሳይጠፋ ሐመልማል አይሎ ሐመልማል እሳቱን ሳያጠፋ ውሎ ከግንብ አስገብቶ በጎቹን ቀላቅሎ ይህንን ድንቃየ ሙሴ ተከታትሎ ዘመን እንዲህ አርጎ ስለምን ሲያስረዳ ሰው እንግዳ አይሆንም ጊዜ ነው እንግዳ ውሃ የባህሪውን ሲመጣ ሊያጠፋ ውሃ ሲመጣ አይቶ እሳት ቢያንቀላፋ አጥፊ እንዳያጠፋ ጠፊም እንዳይጠፋ የመለኮት ግርማ ይህን ተዋህዶ መልካም አርጎ አስማማ። ወይንም አንዲት ላም ነበረች ያንድ ትልቅ ጌታ ተወልድ ነበረ በዓመት መንታ መንታ አላቢ ያለባት ጥጃዋን አክስታ ቢሞትም ጥጃዋ እንቧ ስትል ገብታ ያልባል በመላሾ ጧትና ማታ ከላሞችም አለች ቀይ አለላ መሳይ መቼ ለጌታዋ ላላቢዋ ሲሳይ እሷን በመላሾ ደግሞ እያባበሉ 3 ጊዜ አልቧታል ልብ አላት እያሉ ወይንም አይኔን ባይኔ እንዳላይ መስታወቱ ጠፍቶ አይኔን ቆረቆረኝ ባይኔ ጉድፍ ገብቶ አይኔን ባይኔ ማየት ችግር ሆነኝ ከቶ ማን ነው የሚነግረኝ የአይኔን ጉድፍ አይቶ። የዮፍታሔ አማርኛ ላይ ላዩን ቀላል ወይም የዋህ ነው። ከዚህም በላይ የዮፍታሔ ጽሑፍ ሁሉ ጌጡ አፋጀሽኝ ውስጥ አንዱ ባህሪ እንዳለው ማጠሩ ነው። እያንዳንዱ ስንኝ ወይም አረፍተ ነገር ተጨምቆ የወጣለት ዳግም ወይንም አብሰንት አረቄ ነው። ለመረዳት በብዙ ፈርጅ ማስተንተን ያስፈልጋል። የጽሑፉ ውበትም ሆነ ምስጢር በተነበበ በተተነተነ ቁጥር ሕያውነቱ ከፍ ከፍ ይላል፣ ያሽታል፣ ጣዕሙ እያደር ያመረቃል። ምናቡ በጣም ሰፊ ነው። ለምሳሌ ስለናያ ከምሲ የጻፈው ተውኔት ውስጥ ቀጥሎ የተጠቀሱት የማይዘነጉ ስንኞች ይገኛሉ። ጣልጣል አርግባቸው በእናቶ ይግለጡ መፋቀር ይሻላል አትቆራረጡ ጣትህ ረጅም ነው አያባንት ይቀጡ
የከምሲ ጓደኛ አያባንቲ ይቀጡ ወይ ጠረን አካሌ ሽታው መጣፈጡ ለወንዱም ለሴቱም ለሁሉ አለበሰው የኮራው ልጅ ከምሲ የተበጣጠሰው ኮምተራው ባንቲቀጡም ጣውንቶቹን ለመስደብ ተነሳና ለአዝማሪው እንዲህ እያለ ይነግረው ጀመር። ሱሪው የነጣጣ ጉተናው ያማረ አይኑ ቢቁለጨለጭ ቢወድቅ ቢነሳ እንኳን 5 ብር አያገኝም ቤሳ። ወዲያውም አከታትሎ የባንቲቀጡ ጎባን የሚሆነው አትቸኩልብን አያ ባንቲቀጡ ብር ማጣታችን አልታወቀም ቁርጡ ይለዋል። ዮፍታይ ንጉሴ የተለየ እንዳረቄ መርፌ የሚወጋ አይንና እጅግ የፈጠነ የተባ ጆሮ ነበረው። ለምሳሌ በተውኔት ድርሰቶች ውስጥ ከፈጠራቸው ባህሪያት መካከል እንዳጣ ወሮታ የሚሆን ሕይወት ያለው ነፍስ ያለው አማናዊ የሆነ ባህሪ ያላጋጠመኝም። ለሱ መሰል ወይም አቻ ለመሆን ይችሉ የነበሩ ፍቅር እስከ መቃብር ውስጥ የሚገኙት ከሀብት ሺመርና አጋፋሪ ጉደታ ነበሩ። ዮፍታሔ የተውኔቱም ሆነ የግጥሙ ምጸት በጣም የከረረ ነው። ለሱም ዘመን ሆነ ለኛ የማይታለፍ ሀተታ ነው። ለምሳሌ አፋጀሽኝ ውስጥ ስለ አርኩ መሄድ ሴቶች የዘፈኑት ሴቶች ተሰብሰቡ ፍልውሃ ድረስ አርኩ መሄዱ ነው እንድንላቀስ ሂደዋ ሂደዋ ምን ልበልህ እኔ ውሃ ስንቁን ይዞ ይከተልህ አይኔ የሰው አገር አፈር በዘንግ የተማሰው ያንን አካላቱን ከቶ እንዴት ለበሰው ጫማዬ ያውልህ ከግሬ ላይ ወለቀ አርኩ ደና ክረም ውሃችን አለቀ። ዮፍታሔ በዚያ በብዕሩ አንዴ ሲሰነዝር ስሜትን የሚወር የሚያጥለቀልቅ ኃይለ ቃል ውስጥ ይከተናል። ጠላ በቅምጫና እንጀራ ባገልግል ልላክልህ ወይ ይጣፍጥ እንደሆን የስደት ሲሳይ አይኔን ሰው አማረው አይኔን ሰው አማረው የሰው ያለህ የሰው። ዮፍታሔ የተውኔቱም ሆነ የግጥምና የቅኔ ብዕሩ ዓላማ በተቀዳሚ ኢትዮጵያ ነበረች። ምዕራብ ወለጋ ሆኖ በ1929 ዓመተ ምህረት ከጻፋቸው መዝሙር ውስጥ ቀጥሎ የተጠቀሱት ስንኞች ይገኛሉ። ሰምና ወርቁን አስተውሎ ይመለከቷል። ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ብሎ አስጨነቀኝ ስደትሽ እመቤቴ ተመለሺ አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተን እኛ። ለኢትዮጵያ የነበረው ጭንቅ ስለ ኢትዮጵያ በተባለው መዝሙር ውስጥ በጉልህ ተገልጧል። መዝሙሩን የጻፈው በ1929 ዓመተ ምህረት ካርቱም በነበረበት ጊዜ ነው። ምን እምባ ነበረሽ ከራሄል ያነሰ እምባ አይመልስም እምባ ጊዜው ካልደረሰ መራራው ሐዘንሽ እምባ ያፈሰሰ የልጆችሽ ርስት እንዴት ተወረሰ አዲስ አበባ ውብ አሽከር ቀዘባ አይባባ ልብሽ አይባባ አይባባ ልብሽ አይባባ ልጆችሽ ሳይሆኑ ቢቀሩ አንቺን ለማጽናናት ሰዎችም ሲፈሩ ደርሷል የዋይታሽ ቃል ራማ ከበሩ ጊዜ ያለው ሊመለስ የስደትሽ ክብሩ። ቀኝጌታ ዮፍታሔ ንጉሴን ለጊዜው ለማስታወስ ያህል ከዚህ በላይ የተጻፈው በቂ ሳይሆን አይቀርም። ጽሑፉን ለማጠቃለል ዮፍታሔ ትንሽ አማርኛ በሚል ርዕስ በ1924 ዓመተ ምህረት የጻፈውን አጭር ግጥም እጠቅሳለሁ። ወዳጅና ወዳጅ ምንም ቢፋቀሩ እንቁጣጣሽ የለም ሰው ሁሉ ባገሩ በጣም ብናስፋፋ ፍቅር እንደዋዛ ብቻ የኛ ነገር እንቁጣጣሽ በዛ።